መሰለ እኛ የማዳም ቅመሞች አይደለንም። እኛ ማዳም አታስተዳድረንም። እና እንደዛ አይነት አነቃቂ አሜሪካ መጣለው ብሎ የሚመጣ አይደለንም። እኛ we're not that። ሌሎቹ ትችላለ እንዲሁ አፍቃሪዎቹ ወዳጆች ምናምን ሊያግዙ ይችላሉ። ግን በስራ መታነቃቀው አሜሪካ አንድ ሰው የለም። this is not a single person። ለምን አባቴ ቢሉ ያነቃቃል። እዚህ ሀገር ምንድን ነው የምታነቃቀው? ምን አሜሪካ ነገር you want to do that? ስራ እናሳይ። you want to do that in America? ማነቃቃት ትፈልጋለህ? አዶናይ my brother ስራ አሜሪካ ነገር ተቀጠር አሳይ። so I'm going to be so proud of you when you do that። ስለዚህ ያቺን ነገር ማስተካከሉ ጥሩ ነው። ተግባባን። ያልሆነ ነገር ሲሆን ዝም ብሎ መሰከስ አያስፈልግም። እንወዳለን፣ ትመቻለን፣ ያልካቸውን ነገሮች አሳክታል። በአንተ ኮንቴንት ክሬተር ሆነ ደሴ ኮንቴንት ክሬተር ሆነ ያንን አድርጋል፣ አለቀ። ከዛ ውጪ ግን አሜሪካ ለሚኖር ሰው እንዴት ስራ እንደሚሰራ አዶናይ መታት ነገር ኖ ብረ ከሞነ ከማን የማዳም ቅመሞችን ማነቃቃት ትችላለህ። ጠዋት ተነስተሽ ሩዝ ቀቂ ማለት ትችላለህ። የኔ አባት ቅቅል አድርገሽ ማዳምዬን አስደስቺ፣ በደንብ ደስ እንዲላት ማዳም እያልክ ሞራል መስጠት ትችላለህ። አሜሪካ መጣ አባቴ ቢሉ እንደዚህ እንደ ገጀራ ነው የሚቆምልህ። ቢሉን ትከፍላታለህ። ደሴ ቢል መክፈል ያነቃቃል። ህይወት መቀየር ያነቃቃል። ቤተሰብ አለ ኢትዮጵያ ያነቃቃል። ስለዚህ ያን እንጂ በፍጹም በዚህ ነገር ላይ እኔ ከጠየቀኝ ነው አንተ አሜሪካኖችን ለሚኖሩ ኢትዮጵያውያን እንዴት ለስራ እንደሚነቃቁ እንዴት ኮንፊደንስ እንደሚኖራቸው መጥተው ማነቃቃት ስድብ ይመስለኛል። አወኩሽ ናኩሽ አይነት ነገር ይመስላል። እና ችግሩ ምንድነው? ኢትዮጵያውያን አንድ ሰው ሲታወቅ በምንም ይሁን ምን ያደርጋሉ መሰላችሁ? ሌቭሉን ቦታውን ምናምን እዛው ላይ አይቆዩም። ሁሉን እኔ ያውቃለሁ ማለት ይጀምራል። the biggest problem ኢትዮጵያውያን ምንድነው? የሆነች ነገር ላይ ሲታወቅ አንድ ሰው በቃ I know everything ተብሎ የሚመጣል። አሁን ሳሚ ዘሚካኤል ሊሆንብን ነው ማለት ነው። አያችሁ እናንተ ታበረታቱና ገደል ትከቱታላችሁ። ሳሚ ዘሚካኤል ታስታውሳላችሁ? አነቃቂ ነበር። ገባ። ከዛ ዲግሪ ያለኝ ብሎ መምጣት ጀመረ። 5 ዲግሪ ያለኝ በኦነር ነው የተመረቅኩት ምናምን ብሎ ማለት ጀመረ። ገደል ገባ፣ አፈር ገባ። ስለዚህ አዶናይ በደንብ ራስን ይዘህ በተወደድክበት ቦታ ዶክተር ኢንጂነር ነኝ ብሎ መጣ። ስለዚህ እንደዚህ አይነት ነገሮች ሳይሸውዱ ባለህበት ሰው በወደደ መንገድ በዛች ክሬት በመታረጋት ይሄ አንድ ሰውን ህይወቱን በመቀየር ላይ ምናምን ያ ዳስ ዩ ጊፍት። ከዛ ዝንፍ ካልክ ትወድቃለህ። እቺን ቃል እንዳትረሳ። ከዛ ዝንፍ ብለህ የሆነ ቦታ ሄድክ ማለት ይገነፈል። ሁሉም በልኩ ሲሆን ደስ ይላል። ነገ መጥተህ በቃ እኔ እኮ የኢትዮጵያ መሪ መሆን እችላለሁ ምናምን ተብሎ ሊቀበጣጠር ይችላል። ቀስ ብሎ ማድረግ መበርታትን ጥሩ ልብህን ምናምን ከተወደደልህ እሱን ያዘው። አሁን ለምሳሌ አርቲስት ቴዲ አፍሮን ይኸው ከአርቱ ውጪ አይለፈልፍም። የሚያውቀው አርት ነው፣ ጥበብ ነው። እሱን ግግም አድርጎ ይዟል። ማንም አይወስድበትም። ሌላ ነገር ላይ ግን ሲቀበጣጠር ብታየው ሂገነፈያ ለምን የሚያውቀውን አሳምሮ ይዟል። አንተም ማድረግ ያለብህ አዶናይ ይሄ ምስኪኖችን አንስተ የሆነ ቦታ የምታደርሰው ነገር ያንተ ስጦታ ነው። ያቺን ይዘህ ከሄድክ ግስወ ፕራሚስ ዩ ትልቅ ትሆናለህ። አሁን የሌላ ሀገር ሞቲቬተር ሎን ብትል አሜሪካ አፋጥጠዋል። ፕራሚስ ዩ በምንድን ነው ፎሎ ያደረጉ ምንድን ነው ያደረግከው ብለው ይጠይቀዋል። እና አሜሪካንስ ዩሮፕ ምናምን they're very knowledgeable በጣም እውቀቱ አላቸው ሞቲቬሽናል ስፒከርስ
ኤክስትሪምሊ ሞቲቬሽናል ስፒከር ናቸው፣ የታወቁ ናቸው። አሁን ያኛው ዳይለን የሚባለው ዳይለን ኒውስ ነው የሚያነበው፣ የሌሎች ሀገሮችን ኢንፎርሜሽን አምጥቶ ይሰጣል። ዳሲስ ጃ ነናስ ይህንን ነው የሚያደርገው። እና አዶናይ የማነቃቃት አሜሪካ ያለነውን አነቃቃለሁ በስራ ብትል ልትላስ ትችላለህ። ሰው ሙድ ይዝብሃል። አንድ ሰው ቁጭ አድርጎ ቢጠይቅ ኦኬ ወጅዱ ካናዳ እያለ ምን አደረግክ ቢልህ ምን ትለዋለህ? ይዶን ጋር ናንስ ፎር ተግባባን። ስለዚህ ለማነቃቃት በሚለው ይቀርና ወጅዱ ወይስ አሁን ያስካትቺ የሰውን እንደዚህ ማድረጉ absolutely that's greatness። ያንን 30 ቦታ አደርጓለሁ ማለት ሌላ አረ ጭራሽ በዮኒ ማኛ እስካቦኛ ብሎ መጥቷል አንዱ። ተግባባን። ያንን ነው አዶናይ ማለት አዶናይ እንዳትሸወድ። ሌላው በጣም አንተን ሰው ያከበረ ልንገር ከልባ መጀመሪያ ማንም ቦታ አልሰጠም ነበር። ታስታውሳለህ? ኢትዮጵያ ስትገባ አበሻ ላለው አሽቃባጭ መሆኑን ምነግርህ ያንተን የቤተሰቦችን ሀብትና ንብረት ካየ በኋላ ነው አበሻ በጣም አንተን መውደድ የጀመረው። አበሻ አሽቃባጭ አልዋሽህም። እማልዋሽህ ነገር አበሻ በጣም አድርጎ የእናትን ቤት ሲያይ የዛን ገብተህ የኔ እናቴ ቤት ብለህ ያሳየኸው ስታሳይ ቤቱን በጣም በቃ ሰው ግር ብሎ የመጣ የዛኔ ነው። ግር ብሎ የመጣ የዛኔ ነው ያልመጣው። የዛኔ ሰው ነው ስራውን ማየት አለብኝ አልመጣውም። የዛኔ ጨርሶ አልመጣው። አልዋሽማ፣ ምክንያቱም ረጋጭ ነበርኩ። አስተካክል ብዬ በደንብ አንዳንድ ቦታዎችን ነግሬያለሁ። ጎበዝነት ስማርትነት ሰምተሃል። ከዛ በኋላ ጥሩ ነገር ይዘመጣ። አሁን ደግሞ አሜሪካ ላይ መጣ ሞቲቬት የህፃናቶቹ በጣም ቆንጆ ነገር ነው። በርታ። ግን ላነቃቃችሁ ብለ አሜሪካ መምጣት እንደ ስድብ ነው የምቆጥረው። እውነቴን ነው ማለት ከስድብ አይተናነስም። አሜሪካ ላይ የሚኖር ሰው ከኢትዮጵያ አንድ ሰው መጥቶ ላነቃቃቤ ሄደ እካክ ነው ማለት የራስን ህይወት ኖር ነው ማለት ነው። you don't know nothing no እንዴ ነው ከኢትዮጵያ መጣ አንተ እዚህ ለኔ ልትመክረኝ? you serious no። እና እዚህ ቆም ብሎ ማሰቡ ጥሩ ነው። በዛችሁ በእርዳታው ስራ ላይ ከቆየ ለአንተ ይጠቅማል። ከዛ ወጥተህ ግን አነቃቃለሁ ቱር ብለህ በኋላ ሙድ ተይዞብህ እንዳትሄድ። ምክንያቱም ቻሌንጅ የሚያደርጉ ጥያቄዎች ሊመጡልህ ይችላሉ። ለምን አሜሪካ የሚኖር አይፈራም። they gonna ask you ሰው ይጠይቃል። ምንድን ነው የምታነቃቀው? ወጅዱ ብዬ ብጠይቅህ ቀልብ ነው የሚገፈፈው። ነገሮች ይበላሻሉ። እንዳይበላሽ በደንብ አድርገህ በተሰጠ ስጦታ ላይ ሰዎችን በመቀየር ስጦታ ላይ መስራት። እውነቱን ነው የምልህ እንጂ there is no other way። አንተ አሜሪካን ሀገር you know what ፈቃድ ይሰጥ ኑር ብትባል ጥለው ነው የምትሄደው። ስራውን ጠልተህ ነው የሄድከው ኢትዮጵያ። ስራውን ጠልተህ ነው ኢትዮጵያ ሄድከዋል። ከካናዳ ጥልት አድርገው ለምን you know how it is። ለፍቶ መኖርን ለአሜሪካ ለሚኖር ህዝብ አታስተምረው። ለፍቶ መኖርን አሜሪካ ላለ አረብ ሀገር ላለች እውነቴን ነው ካናዳ ለሚኖር ለፍቶ መኖርን መንገር የሚችል ሰው አለ ብዬ አላስብም። እና እንደዚህ ስትናገር አንዳንዱ የቅናት ይመስለዋል። ስለሚወድ የቅናት ይመስለዋል። እነሱ ናቸው የሚጥሉ። ለምን ሁልጊዜ ፖዚቲቭ ብቻ አንድን ነገር ዝም ብሎ ሲደረግ ሆ ብሎ ይመከተል አመል የለኝም፣ አላደርገውም። እኔ የማደርገው ለአንተ የሚጠቅመን እንጂ የሚጎዳ አይደለም። በእርዳታው ስራ ላይ ተዋጥቶልሃል። ዮር ነምበር 1 አነቃቃለሁ አሜሪካንን ብለህ ከመጣ ግን አምገና እስኪ ዌር ቢ ካናዳ ምን ሰራ ብዬ ጠይቃለሁ። አንተ በስራ ያመጣኸው ለፍተህ ጥረህ ግረህ ያመጣኸው ነገር ኔም ዋን ብዬ ጠይቃለሁ።
ደን የምትነግረኝ ነገር አንድ ነገር የለም። there's no single story you gonna tell me about that one። ስለዚህ ምን ያደርጋል? የሰራውን ነገር ያፈርሰዋል። so we can see ምን እንዳለ ሊፈርስብ ይችላል። ስለዚህ ከሚያፈርስብ ስራ ላይ ወደ መልካም ስራ ላይ ብትሄድ ጥሩ ነው ብዬ አስባለሁ። ተግባባን? በኋላ ሲጥሉት ከማይ ቀድሜ ብነግረው ይሻላል። ሲጥሉት ከማይ ቀድሜ መንገሩ መልካም ነው ብዬ አስባለሁ። እንደ ሌላው አሽቃባጭ ስላልሆንኩኝ አላሽቃበጥ። ሲጥሉት ለመጣል እንደዚህ የሚንጫጩለት አዶናይን ለመጣል ከሚሄዱት ዋናዎቹ እነሱ ናቸው። ስለዚህ ምንድነው አሁንም ያቺን ነገር አሜሪካኖችን እንዴት አነቃቃለሁ ብሎ ደፍረ መምጣቱ አዝኛለሁ። በዛ እኔ እውነቱን ነው የምነግርህ፣ አዝኛለሁ። አሜሪካንን ሞቲቬት ላርጋችሁ ስለ ስራ ብሎ መምጣት ስድብ አይደለም። ገንዘብ ልለምንም መጣ እንደገና ላነቃቃችሁ የሚባል ነገር አለ እንዴ? ያልተነቃቃ ሰው ነው ገንዘቡን ሲያወጣ የምታየው? ምን አይነት ነገር ነው? ያ ያልተነቃቃ ሰው ነው ያን ሁላ ገንዘብ አውጥቶ የሰጠው? ያልተነቃቃ ያልሰራ ሰው እኮ ዝም ብሎ ማጨብጨብ ነው ስራው። ያልተነቃቃ ሰው ነው ያን ሁላ እርዳታ ሲሰጥ የነበረው? ወይስ የነቃ ያወቀ ብቃት ያለው ሮይስ ሮይስ ያስነዳ ሰው የነቃ ነው? አሁን ለሱ ልትመክረው ነው? እስክሌዱን እንዲህ እንቅ አርጌችን መኪና ወድጃ ያታለው ወይኔ ያለቃትም እስከወጣ ያልከው ያልነቃ ሰው የገዛው መኪና ነው ወይስ ነቅቶ ሰርቶ ህይወቱን የቀየረ ሰው የሰጠ መኪና ነው? ስለዚህ ማስተዋሉ ጥሩ ነው። ሁሉ ነገር ላይ አወክ ሲሉ ነው በዚህ በኩል እኔ የለውበትም የኔ ድርሻ ይሄ ነው። ተግባባን? የኔ ድርሻ ይሄ ነው። እኔ የማውቀው ይሄንን ነው። ለእርዳታ ነው የመጣሁት። እርዳታዬን እንሰራለሁ። በየስቴቱ ሄጄ ወገኔን አግዛለሁ። ይሰራል። ሞቲቬት አደርጋለሁ ብለህ ግን አፕራምሽ ዩ አሜሪካ ያለ ሰው ስለማይፈራ ያስደነግጣል። ያከበረ ህዝብ ሊያስደነግጥ ይችላል። ይችን ቃል እንዳትረሳ። ያከበረ ያ የወደደ ያ ትልቅ ቦታ የሰጠ ህዝብ ሊያስደነግጥ በጥያቄ ስለሚችል ምክንያቱም there's a lot of doctors, a lot of engineers, a lot of IT technicians እዚህ ሀገር accountant, attorneys በጣም ትልልቅ ግዙፍ ሜጋ ፕሮጀክት የሚሰሩ ወንድምና እህቶች ስላሉን ምናልባት ሲጠይቁ ልትናደድ ትችላለህ። ምንድነው ያነቃቃ? ምንድነው ያነበብከው መጽሐፍ ብለው ቢጠይቁ ልትደነግጥ ትችላለህ። ኦኬ አንተን ሞቲቬት ያደረገ መጽሐፍ ኔም ዋን ብለህ ብትጠየቅ ግራ ሊገባ ይችላል። which one is that? የትኛው መጽሐፍ ነው ያነበብከው? which one? እንደዚህ አበቃ? የትኛው መጽሐፍ የሞቲቬሽናል መጽሐፎች አንብበ ነው ምን አድርገ ነው ቢባል ነገሮቹ ሊበላሹ ስለሚችል ታው እንደዚህ አይነቱ ይብቃና ወደ እርዳታው ላይ ፎከስ አድርግ። እሱ ያንተ ስጦታ ነው። እሱን ይዘህ ብቻ ተጓዝ የማለት ኢንፎርሜሽን ነው ያለኝ። ይሄን ነው የምለው። ለአሜሪካን መተህ ሞቲቬት አድርጋቸዋለሁ ስላልክ ያን ስላልክ ነው። ገባ? ከጥላቻ እንዳልሆነ ደፍንልይ ነው። እና ያንተ ማናጀሮች ይሄ እንደሚያደርሱልህ አውቃለሁ። ያንን ነው የምለው። ሌላ ጥያቄ አለ? ኦኬ ምንድን ነው ያለው አንዱ? to make moves above and beyond, not directly motivational. Exactly. ያ ኦዲየንሱን አላወቀም። የአሜሪካ እንደ ኢትዮጵያ ሆ ብሎ ብላ የሚደግፍ አይደለም። በአሜሪካ በጣም አስተዋይ ሰዎች፣ በጣም ኤክስትሪምሊ ብዙ ሰዎች አሉ። የወደዱን ያህል ከጎን ሆነው ይሄ ነገር አያዋጣም የሚሉ ይኖራሉ።
ማን ነው ደግሞ እከክ 9,000 ሰው ፎሎ ታደርጋለህ፣ 9,000 ሰው ትከተላለህ። ይሄ መሀይምነትን ነው የሚያሳየው። ያለ ነው የምላችሁ። ገባ ያ ይሞክር። ምንድነው ችግሩ? ሄመን ምንድነው የሚሞክረው? ምንድነው የሚሞክረው? ንገርኝ እስቲ። ወይ ምንድነው የሚሞክረው? እኛ አይጥነን እንደሚሞከርብን አባት የአሜሪካ ነው መሞከሪያ አሜሪካ ናት። ማንም የሚሞክርብን እንዴ? መሞከሪያ ነን እንዴ? እናቱ ቢሞክር ምን ችግር አለው? ሰው ግን ዶማ ነው እንዴ? ወደዳችሁም ጠላችሁም አሁንም የሚያስቀኝ ነገር ዲያስፖራው እየተለመነ ይበልጣችኋል እሱ እንባላለን። ደስ አይልም? ዲያስፖራው እባካችሁ ድረሱልን፣ አዋጡ፣ ገንዘብ እርዱን። ከዛ እኛው ደግሞ እንምከራችሁ። ደስ ከሚለኝ አበሻ ምን የመሰለ መሀይምነት የምታበዛው አሜሪካንን እንግዲህ ያንን ሁላ አልፎ ነው መመከሩን ምን አልፎ ነው እንግዲህ ገንዘቡን ይዞ የሚረዳው በዶላር። ያንን የሚረዳ ህዝብ ምንድን ነው የምትመክረው? አይ ሪሜምበር አንዴ ፒር የሚባል በጣም ጎበዝ እንግሊዛዊ ጋዜጠኛ አለና እንትናን ሊመክረው ፈለገ ሃው ቱ ኢንቨስት። ማንን? ካኒ ዌስትን ጠየቀው። ለምንድን ነው እንደዚህ ማታረገው እያለ መጠየቅ ጀመረ። ከዛ who you talking to አለ። who you talking to? oh you አለ። okay so who do you think has more money አለው። who do you think has more money? oh unfortunately አለው። unfortunately ፒርስ ሞርጋን የሚባል unfortunately you አለው። okay if I have more money how in the hell I'm gonna take advice from you አለው። you should take advice from me ያለው። ስለ ገንዘብ አሰራር እኔ እየበለጥኩ እኔ ትልቅ ገንዘብ ይዤ አንተ ሳይኖር አንተ እኔን ስለ ገንዘብ እንዴት ትመክረኛለህ አለ። ምንም ሊመልስ አልቻለም። ከዛ በኋላ አንድን ሰው ስትበልጠው ነው መናገር ያለበት። አሁን ለምሳሌ ይቅርታ አድርጉልኝ የዮዳብ ጉቶ መጥቶ ስለ ዋተር ፋስቲንግ ይናገራል። እንዴት ክብደት መቀነስ እንዳለበት ለሰው ልምከር ይላል። ናውስ ይሄ እብደት ነው። ይገር ወክ ደ ቶክ ስምታ ገባ ያደርጋል። ይመጣና ተፍተፍ ይላል። አሁን በቃ እንደዚህ እናደርጋለን ይላል ምናምን ይላል። ተዘብዝፎ ማለት ነው። ማን ነው መከረ የሚቀበለው ከሱ? ስለዚህ ማድረግ የምንችለው አሁንም አዶናይ የስራ እንትኑ ሞቲቬሽኑ እኔ ማየው የቱ ጋር ያለውን ነው። ካናዳ በቃ ምንም የስራ ሞቲቬት የሚያደርገው ነገር አልነበር እና ኢትዮጵያ ሲገባ ያ ቫይቡን ቀይሮ ምን ብሎ ጥሩ